ሰላም እንዴት ናቸው? ሰሞኑን አንድ እህታችን ሞታ እንግዲህ ሚዲያው ስለ እሱ ብቻ ነው የሚያወራው። ነፍሷን ይማረው፣ ለቤተሰቦቿ መጽናናት ይሁን። ኬት ወጣት እህታችን እየተነገረ ያለው ከፎቅ ላይ ወጥቃ ነው የሞተችው ተብሎ ምርመራ እየተደረገ እንደሆነ ያው መረጃው አለን። ታሳዝናለች። ቆንጅዬ ልጅ ነበረች። ብዙ ፊቸር ያላት ነች። በብዙ ነገር መቀየር፣ ቤተሰቧን መርዳት፣ ራሷን ማስተካከል የምትችል ነች። ህይወቷ በማለፉ እንደ ማንኛውም ዜጋ ስሜቴ የሀዘን ነው። እኔ ከዚህ ጋር በተያያዘ መናገር የምፈልገው ማህበረሰባዊ ግብረ ገባችን እየተበላሸ መሆኑን ለማንሳት ነው። እኛ ኢትዮጵያውያን ማንኛውም ብሔር እንሁን ግፍ ተናጋሪዎች አይደለንም። ማለት በአንደበት በሚነገር ግፍ ራስና ቤተሰብን መዓት ወይም ቅጣት ያመጣል ብለን ስለምናምን ብዙ ጊዜ እንደው ሰብአዊነቱ እንኳን ባይኖረን ግፍ ከመናገር እንቆጠባለን። እኔ አሁን ብዙ ግፈኛ ሰዎች አያለሁኝ። ብዙ ዓመት ወንጀል መርማሪ ነኝ። እኔ ወንጀል እመረምራለሁ። ሰው ገደሉ ተብለውም ሳይገሉ የታሰሩ ሰዎች አጋጥመውኛል። ገለውም ደግሞ አልገደልኩም ብሎ ሸምጥጦ ብዙ ዓመት እንትን ብሎ ነፃ ለመውጣት የሞከሩ ሰዎች አጋጥመውኛል። ስለዚህ በወንጀል ምርመራ ሂደት ውስጥ ሁሉ ነገር ሀፕን ያደርጋል። አንዳንድ ሰው ወንጀልን ፈጽሞ ፈጻሚው ሳይታወቅ ሊቀር ይችላል። በአብዛኛው ግን ነፍስ ያጠፋ ሰው ግን ዞሮ ዞሮ ነፍስ ከእግዚአብሔር ስለሆነች ሲያዝ ነው የሚያጋጥመኝ፣ ወይ በሆነ መንገድ ነው የሚያጋጥመኝ። ግን እንደምናስበው ቀላል አይደለም እና የሆኑ ሰዎች እገሌ ነው የገደለው፣ እገሌ ነው መጠየቅ ያለበት፣ እንደዚህ አይነት ኢንፎርሜሽን አግኝቻለሁ እያሉ የሚናገሩት ነገር አሳሰበኝ። በዛ ሰውዬ ቦታ ራስን ማስቀመጥ ጥሩ ነው። ሁሌ አንድ ነገር ስናረግ ንጹህ መሆን ከፈለግንና ሚዛናዊ መሆን ከፈለግን በሞተውም ሰውዬ ቦታ ላይ ራሳችን ማስቀመጥ አለብን፣ ወይም ደግሞ ቤተሰባችን ማስቀመጥ አለብን። ገደለ በተባለውም ሰው ላይ ራሳችን ማስቀመጥ አለብን። የፈለገ አይነት ባህሪ ኑሮ ሰውየው እብድ ይሁን ሲፈልግ፣ ከዛ በፊትም ሰው ገሎ ሊሆን ይችላል ሰው። ዛሬ የምናየው ግን ያን ሰው አሁን ባለው ሁኔታ ነው። አንዳንድ ሰው በተፈጥሮ ግንፍልተኛ ይሆናል። አንዳንድ ሰው ጸብ የሚወድ ሰው ይሆናል። አንዳንድ ሰው ነገሮችን በትዕግስት ማለፍ የማይችል ይሆናል። ስለዚህ ያን ስላደረገ ነፍሰ ገዳይ ነው ማለት ግን አይደለም። በጣም የማይገናኙ ነገሮች ሲነገሩ ስለሰማው ነው። ከፎቅ ላይ ስትወጥቅ እንዴት አካባቢው አልሰማም? ምንድን ነው የወደቀው? እንዴ ፈንጂ እኮ አይደለም የሚፈነዳው የሚል ነገር። ሰው ሲወጥቅ ምን ያህል ነው ድምፁ? በዚህ ጉዳይ ልምድ አለ፣ እውቀት አለ ወንድሜ። ሁለት ሰው ራሱን ሊያጠፋ ከፈለገ እኮ በምንም ጠብቀህ ልታድነው አችልም። ህይወቱ የራሱ ነው። ከፈለገ ያኖረዋል፣ ከፈለገ ያጠፋዋል። ለዛ መንስኤ የሚሆኑ ነገሮች፣ ምክንያቶች፣ የሩቅ የቅርብ ምክንያቶች የሉም ማለት አይደለም። መጥፎ ሰዎች አንድ ሰው ራሱን ለሚያጠፋ ሰውዬ፣ ለደካማው ሰውዬ ምክንያት ሊሆኑ ይችላሉ። ብልህ ሰዎች ግን ራሳቸውን አያጠፉም። ለማን ብሎ ነው ራሳቸው የሚያጠፉት? ለሰው ብሎ? ይሄ ጥያቄ ውስጥ የሚገባ ነው። ግን የሆነ ሰው ራሱን ካጠፋ ወይም ደግሞ በሰው መገደሉ እስካልተረጋገጠ ድረስ ራሱን ካጠፋ ሰው ሌላ ሰው ወንጀለኛ ሊሆን አይችልም። በእርግጥ እስኪጣራ ድረስ ሰውየው ነፍስ ነው የጠፋው፣ መመርመር አለበት። እስር ቤት ይሄዳል፣ ቀጠሮ ይጠየቅበታል፣ ይመረመራል። ይሄ ነገር ተደጋገማል። እኛ ጋር አንዴ የጅማ የሆነ ከተማ ከንቲባ እንደዚህ አይነት ነገር ተባለ። ከዛ ያ ልጅ አንድ የምንወደው ዘፋኝ ደግሞ ከአሊሚራ ጋር የዘፈነው ረጅሙ ልጅ፣ ብዙ ጊዜ የዘፈን ግጥሞቹን አነባለሁ፣ ደስ የሚል ልጅ፣ እሱም እንደዚህ አይነት ነገር አጋጠሙ።
አሁን ይሄኛው ልጅ አጋጠመው። እኔ እንደውም ሰው ሲሞት ደስ አይልም፣ ግን እንኳንም ከሌላ ብሔር አልሆነች ነው ያልኩት። ወይ እሱ ወይ እሷ ከሌላ ብሔር አልሆነች ነው ያልኩት። ይሄ የእኛ ሀገር የደካማ ፖለቲካ እርሾ መጠንሰሻ ይሆን ነበር። በዚህ ምክንያት የተወሰነ ሰው ተገሎ ሊያድር ይችል ነበር። ምክንያቱም የሆነ ታውቃላችሁ፣ ከስሜታዊነት ከእንስሳነት ትንሽ ቀረብ ብለን ነው እየኖርን ያለ ነው። አስተያየት የሚሰጡትም ሰዎች ድርጊት የሚያደርጉ ሰዎች እዛ ናቸው። እኔ ቢሊሌ የሚለውን ዘፈን እኔም ሰምቻለሁ፣ አድናቂ ነኝ። ያን ነገር ያው ብዙ ቀን ባልሰማውም የሆነ ጊዜ ያው ሰምቼው ደስ ብሎኛል። ከዛ ስለ ቢሊሌ ስለምትባለው ሴትም ከዛ በኋላ ነው ጎጉል አድርጌ ያነበብኩት ያየሁት። የሆነ ሰው ታይለንትድ ከሆነ ከምን የሚነሳ ትልቅ ቦታ ላይ ከደረሰ አፕሪሼት አደርገዋለሁ። ግን የሆነ ሰው ታይለንትድ ስለሆነ ከሚስቱ ጋር አይጨቃጨቅም ማለት አይደለም። ከገል ፍሬንዱ ጋር አይጨቃጨቅም ማለት አይደለም። ወጣትነትም ከሚያመጣቸው ችግሮች ሌላ ባልና ሚስቶች ወይም ፍቅረኛሞች ይጨቃጨቃሉ። በዛን ጊዜ የሆነ ሰው ራሱን ካጠፋ ያ ሰው ወንጀለኛ ነው ማለት አይደለም። ራሷን ታጠፋለች ብሎ አላሰብም ይሆናል። የሆነ ወንድ እኮ ወይም የሆነ ሴት ከሌላ ጋር ቢሄደች እንኳን ተብሎ ቢነገር ራሷ ታጠፋለች ብሎ አያስብም እኮ ሰው። በቃ እንለያያለን ብሎ ነው የሚያስበው። ስለዚህ መፍረድ ጥሩ አይደለም። ዝም ብለን አንደምድም። ረቂቅ ነገር ነው። ወንጀል ምርመራ ረቂቅ ነገር ነው። ሰው ገለዱል ተብሎ ከ50 ዓመት በኋላ ሳይገሉ ወጥቶ ሲያዩ እያያችሁ በሰለጠነ ሀገር እየኖራችሁ የሆነ ሰው ድሮ የተጣላት ገል ፍሬንዱ ያወራችው ወሬ ዛሬ ሰውየውን ነፍሰ ገዳይ ሊያደርገው ይችላል። የሆኑ ሴቶች ምናምን ኦኬ፣ ሰውየው ባህሪው ጥሩ ላይሆኑ ይችላል እኮ የራሱ ጉዳይ ነው። ግን ማየት ያለብን ከስሜት ወጣ ብለን ነው። ራሳችንም ስንት ብልግና ከኛ በላይ ባለጌ ያለ እንዴ! በተለይ ሶሻል ሚዲያ ላይ አሁን ዳኛ ሆነን የተቀመጥን ሰዎች እኛንን እነዛን ሰዎች ጣታችንን መጠቆምና እነሱን እንትን ማለት የምንችለው ከአንደበታችን የወጡትን ነገሮች እናውቃለን። የህዝባችን ባህል፣ ማንነት፣ ክብር የሚጠብቅ ነገር ነበር የምንናገረው። ፕሊስ እንረጋጋ። ሙያን ለባለሙያ እንተው። በተለይ በወንጀል ምርመራ ጉዳዮች፣ በነፍስ ግድያ ጉዳዮች ላይ ጣልቃ አትግቡ። ህዝቡ በአእምሮ እንዲፈርድ አታድርጉ። ዳኛውም የህዝቡ አካል እኮ ነው። የሰማቸውን ነገሮች ቀጣጥሎ የማይሆን ፍርድ ሊፈርድ ይችላል። ራሳችሁ እንደሆናችሁ አስቡት። ነገ ደግሞ እናንተ ቤት ይሄ ነገር እንደማይከሰት እርግጠኛ መሆን አትችሉም። ሰው ናችሁ። ስለ ሞተችው ልጅ አዝናለሁ። እነዚህ ወጣቶች ሁለቱም እንደዚህ አይነት ነገር ባይገጥማቸው ደስ ይለኝ ነበር። ግን እኛ ሰከን ማለት አለብን። አበሻዊ ግብረገባችን የት ሄደ? የግብረገብ ትምህርት የሚባል ነበር ድሮ። እሱ ትምህርት መጀመር አለበት። ካልሆነ ህዝባችን እየጠፋ ነው። ያዳመጣችሁ አመሰግናለሁ። እግዚአብሔር ይስጥልኝ።